ሰላም ተማሪዎች ዛሬ የምንመለከተው ስለ regional and global developments after 1945 የሚለውን እናያለን። ይሄ ምን ማለት ነው? ከሁለተኛው ዓለም ጦርነት በኋላ ዓለም ላይ የነበሩ ኢቨንቶች ሲቹዌሽኖች ምን ይመስላል የሚለውን ነገሮችን እያንዳንዳቸውን እንመለከታለን ማለት ነው። ስለዚህ ሁለተኛው ዓለም ጦርነት ካበቃ በኋላ ሁለተኛ ኢንተርናሽናል ኢንስቲትዩሽን ተቋቁሟል። ይሄም ዩናይትድ ኔሽን የሚባል አንድ ተቋም ወይም በአማርኛ የተባበሩት መንግስታት ድርጅት ወይም ተመድ ብለን የምንጠራው ነው። ከዛ በፊት ግን በአንደኛው ዓለም ጦርነት ላይ አንድ ሌላ ድርጅት የቀደመ ድርጅት ተቋቁሟል። ይሄም ሊግ ኦፍ ኔሽን ይባላል። ባለፉት ጊዜያት ላይ ባለፉት ቪዲዮዎች ላይ ስለ ሊግ ኦፍ ኔሽን ለምን ተቋቋመ፣ ዓላማው ምንድነው የሚለውን ነገር በደንብ አድርገን ተመልክተናል ማለት ነው። ኦኬ ዩናይትድ ኔሽን ኦርጋናይዜሽን ምንድነው? by the end of this lesson students will be able to understand or explain about United Nation organization ለምንድነው established የሆነ የሚለውን ነገር እንመለከታለን። and United Nation ወይም UNA ምንለው ኤሙ ምንድነው? ለምንድነው የተቋቋመው? ፕሪንሲፕሉስ ምን ይመስላል? UN and structure የዩኤን ስትራክቸር ምንድነው? ኦርጋኖቹ ደግሞ እነማን ናቸው? ኤንድ ሮሉና ኢምፖርታንሱ ምንድነው? ከሁለተኛ ዓለም ጦርነት በኋላ 1945 ጀምሮ የነበረው የዩኤን ስትራክቸር ምን ይመስላል የሚሉ ነገሮችን አንድ በአንድ እንመለከታለን ማለት ነው። ኦኬ ዩናይትድ ኔሽን ኦርጋናይዜሽን ኦር ኢን አብሪቪዬሽን ዩኤን በአማርኛ የተባበሩት መንግስታት ድርጅት ወይም ባጭሩ ተመድ ብለን የምንጠራው የሚቋቋምበት ዋና ዓላማ ምንድነው? it is an international organization that's founded after the Second World War or in 1945. For what purpose this institution should be organized or established? አንደኛ to keep or to promote international peace ዓለም አቀፍ ሰላምን ለማምጣት ነው። ሁለተኛ ዓለም አቀፍ ሴኩሪቲን አሹር ለማድረግ ነው። another point it's promote or encourage cooperation among different countries and continents. And other point is it's what we call preventing the future conflicts of the world. ስለዚህ የተባበሩት መንግስታት ድርጅት 1945 ላይ ሲጀምር ወይም ሲቋቋም ለነዚህ ፐርፐዞች ነው የተቋቋመው ማለት ነው። አንደኛ ኢንተርናሽናል ፒስ እና ሴኩሪቲ አሹር ለማድረግ ነው ወይም ፕሮሞት ለማድረግ ነው። ሁለተኛ ደግሞ ኢንተርናሽናል ኮኦፕሬሽን ሀገሮች እርስ በራሳቸው ኮኦፕሬት እንዲደራረጉ ፕሮሞት የሚያደርግ ኦርጋናይዜሽን ነው። እንዲሁም ደግሞ ሌላ ምንድነው? ለወደፊት የሚመጡ ችግሮችን ለምሳሌ አንድ ሀገር ከሌላ ሀገር በተለያዩ ጉዳዮች ላይ ኮንፍሊክት ውስጥ ቢገባ ዩናይትድ ኔሽን ጣልቃ በመግባት ጉዳዮችን ሪዞልቭ ለማድረግ የሚካሄድበት ኢንስቲትዩሽን ነው ማለት ነው። ይሄ የዩናይትድ ኔሽን የተባበሩት መንግስታት ድርጅት የመቋቋሚያ ዋና ዓላማዎች ይሄን ይመስላል። the aims of United Nation የተባበሩት መንግስታት ድርጅት የመቋቋሚያ ዋና ዓላማዎች እነዚህ ናቸው። it's keep international peace and security and it's develop friendly relationship among the member of that United Nation or UN በዩኤን አባላት መካከል ላይ ጉድ የሆነ ጥሩ friendly relationship መፍጠር ነው። and it's also promoting human rights, that is either democratic rights or human right እነዚህ ራይቶችን የሰው ልጅ ሰብአዊ መብቶችን ፕሮሞት ማድረግ ነው። and it's also encourage economic, political and social developments of different countries የኢኮኖሚ እድገቶችን የሶሻል አስፔክቶችን ካልቸራል አስፔክቶችን
ፕሮሞት ማድረግ ነው። ሌላ it serves as a center of international cooperation ስለዚህ የተባበሩት መንግስታት ድርጅት የሚያገለግለው ምንድነው እንደ ኢንተርናሽናል መተባበሪያ ማዕከል ሆኖ ያገለግላል ማለት ነው። ሶ ኤሞቹ ወይም ዋና የተቋቋመበት ዓላማዎች እነዚህ ናቸው። Another point, according to this UN or United Nations organization, there was a principle and a guidelines እና የራሱ የሆነ ህጎች አሉ። አንደኛ United Nations that sovereign the equality of all member states የዚህ የአባላት ሀገራት ወይም የአባል ሀገራት ሉዓላዊነትን ማስጠበቅ ነው። ሁሉም ሀገር ኢኳሊ ትሪት እንዲደረጉ የማድረግ ኃላፊነት አለበት። and another point, peaceful settlements of disputes that happen in different countries በተለያዩ ሀገራት ላይ የሚፈጠሩ አለመግባባቶችን በሰላማዊ መንገድ በጠረጴዛ ዙሪያ ለመፍታት የሚደረግ ሲቹዌሽን አንዱ ፕሪንሲፕል ነው። የዩናይትድ ኔሽን አንዱ ፕሪንሲፕል ይሄ ነው። ሌላ non interference in internal affairs of the countries or states ስለዚህ አንድ ሀገር በራሱ ሀገር ውስጥ የሚፈጠሩ ነገሮችን ያ ሀገር ራሱ በራሱ መፍታት ይችላል እንጂ የግድ ዩናይትድ ኔሽን አለ ተብሎ ጣልቃ ገብቶ በኢንተርናል አፌር ላይ ጣልቃ እንደማይገባ አንዱ ፕሪንሲፕል ነው። ሌላ respect for human rights in every corner በየትኛውም አቅጣጫ ያለ ሀገርም ሆነ አህጉር የሂውማን ራይት ሪስፔክት መደረግ እንዳለበት የሚያሳይ ነው። collective action that's against peace ሰላምን ሊያጠፋ የሚመጡ ነገሮችን በጋራ ተባብሮ መዋጋት እንዳለበት አንዱ ፕሪንሲፕል ሆኖ በዩናይትድ ኔሽን የተቀመጠ ነው። the third point is according to this United Nation or United Nation organization there was its own structure ስለዚህ የራሱ የሆነ 6 ስትራክቸሮች አሉ። ስድስቱም በሌላ አነጋገር 6 ዲፓርትመንቶች አሉ። እነዚህ 6ቱም ስትራክቸሮች የራሳቸው የሆነ ፈንክሽን አላቸው። ለምሳሌ የመጀመሪያ ጄነራል አሴምብሊ ምንድነው? ይሄ በአመት አንዴ እነዚህ ሜምበር አባላቶቹ ተሰብስበው በአመት አንዴ በተለያዩ ኢሹዎች በተለያዩ ሀገራት ጉዳዮች በጋራ ስብሰባ የሚያደርጉበት የሚመካከሩበት ጄነራል አሴምብሊ ነው። ይሄ የሚመራ በዋና ጻፊ ነው። በዩናይትድ ኔሽን በጄነራል ሴክሬታሪ ይመራል። በአሁኑ ሰዓት የዩናይትድ ኔሽን ጄነራል ሴክሬታሪ አንቶኒዮ ጉተሬስ ነው። አንቶኒዮ ጉተሬስ በአመት አንዴ ይጠራና ሜምበር አባላት ይጠሩና ጉዳዮች በተለያዩ ኢሹዎች ላይ ይመካከራሉ። the second structure ሁለተኛ ስትራክቸር ሴኩሪቲ ካውንስል ነው። ይሄ ሴኩሪቲ ካውንስል በተለያዩ ኢሹዎች ላይ ከሴኩሪቲ ጋር ተያይዞ በነበሩ ጉዳዮች ላይ አይዘር የድንበር ጉዳይ ሊሆን ይችላል፣ የተለያዩ የጥቅም ጉዳይ ሊሆን ይችላል። እነዚህ ሴኩሪቲን ሊያበላሽ የሚሞክሩ ነገሮችን በሙሉ ሪዞልቭ የሚያደርግ የሚያጤን ወይም የሚከታተል አካል ነው። ይሄ በዩናይትድ ኔሽን ሴኩሪቲ ካውንስል በመባል ይታወቃል። the third one economic social council or ECOWAS ብለን የምንጠራው ኢኮኖሚክ ሶሻል ካውንስል በኢኮኖሚ ጉዳይ አንድ ሀገር በጦርነትም ሆነ በተለያዩ ድርቅ ጉዳይ በጣም ከፍተኛ የሆነ ችግር ከደረሰበት ይሄን ውሳኔ የሚወስነው በዩናይትድ ኔሽን ኢኮኖሚክ ኢሹ ነው ወይም ኢኮኖሚክ አፌሮች ናቸው ማለት ነው። ሶሳይቲ ላይ ደግሞ ሰዎች የመፈናቀል ጉዳይ የተለያዩ ችግሮች ከገጠመ ሰብአዊ መብቶችን እርዳታዎችን የሚያደርግ ደግሞ የዚህ ኢኮኖሚክ ኤንድ ሶሻል ካውንስል ነው ማለት ነው። ይሄ ሶስተኛ ነው። the fourth one አራተኛ ኢንተርናሽናል ኮርት ኦፍ ጃስቲስ
ዓለም አቀፍ ፍርድ ቤት ብለን ብዙ ጊዜ ብዙ ሰዎች ያወራሉና ዓለም አቀፍ ፍርድ ቤት የሚባለው ምንድነው? በዩናይትድ ኔሽን ዓለም አቀፍ የሆኑ ኢሹዎችን በአንዳንድ ሀገራት ላይ መፈታት ያልቻሉ በአንዳንድ አህጉራት ላይ መፈታት ያልቻሉ ጉዳዮች ቀጥታ ወዴት ይሄዳሉ? ወደ ኢንተርናሽናል ኮርት ኢሹ ወደዛ ይሄዳል ማለት ነው። ስለዚህ እነዚህን ጉዳዮችን ሶልቭ የሚያደርገው የመጨረሻው ውሳኔ የሚሰጠው አካል ኢንተርናሽናል ኮርት ኦፍ ጃስቲስ የሚባል ነው። the fifth one secretariat and the last one is trustship council በመባል በስድስት ካታጎራይዝ ተደርጓል። each organ has its own specific role and achievements in United Nation and they have their own objectives የራሳቸው የሆነ ኦብጀክቲቭ አላቸው እያንዳንዳቸው ስድስቱ ማለት ነው። ለምሳሌ ጀነራል አሰምብሊ ምንድነው? ጀነራል አሰምብሊ in a sense ጀነራል አሰምብሊ ማለት ምን ማለት ነው? በአመት አንዴ የሚደረግ ጀነራል ሚቲንግ ነው ማለት ነው። ሶ በዚህ ሚቲንግ ላይ ኤክስፔክት የሚደረገው ነገር ምንድነው? ኦል ሜምበር ስቴቶች እንዲገኙ ሪስፔክት ይደረጋል ወይም ሪፕሬዘንት ያደርጋሉ። ከእያንዳንዱ ሀገር ሜምበር ስቴቶች ይሰባሰቡና ሀገራቸውን ወክለው በተለያዩ ኢሹዎች ላይ ይነጋገሩበታል ማለት ነው። each state has one vote ለምሳሌ እያንዳንዱ በጀነራል አሰምብሊ ላይ እያንዳንዱ ሜምበር አንድ መቀመጫ ነው ያለ። ለምሳሌ ኢትዮጵያ አንዷ ሜምበር ነች፣ የራሷ የሆነ መቀመጫ አንድ አለ። ስለዚህ ሀገሪቱን ወክሎ ደግሞ የሀገሪቱ መሪ ወይም ጠቅላይ ሚኒስትር ሄዶ በኢሹ ላይ ዲስከስ ያደርጋል። ሶ እያንዳንዱ ዋን ቮት ምን አላቸው? ዲስከስ ያደርጋሉ። ግሎባል ኢሹ and peace and security, development and human rights. so under these different issues በዚህ በተለያዩ ኢሹዎች ላይ ጀነራል አሰምብሊ ይሰባሰባሉ። ሁለተኛ ሴኩሪቲ ካውንስል ነው። ሴኩሪቲ መጀመሪያ እንደገለጽኩላችሁ ይሄ ሴኩሪቲ ካውንስል በምንድነው የሚወሰነው? በተለያዩ ሀገራት ሴኩሪቲ ላይ ሰላምና መረጋጋት ላይ ሰላም በጠፉበት አካባቢዎች ላይ ዲል ያደርጋሉ፣ ዲስከስ ያደርጋሉ ማለት ነው። ሶ this is responsible for maintaining international peace and security ስለዚህ ኢንተርናሽናል ፒስ ኤንድ ሴኩሪቲ ሪስፖንሲቢሊቲ የሚወስደው ማን ነው? ሴኩሪቲ ካውንስል ነው። በዩናይትድ ኔሽን 6 ስትራክቸሮች እንዳሉ ይታወቃል። ሁለተኛ ሴኩሪቲ ካውንስል ነው ማለት ነው። ስለዚህ ይሄ ሴኩሪቲ ካውንስል nowadays 15 ሜምበሮች ናቸው ያሉት። 15 ሜምበር ልክ እንደ ጀነራል አሰምብሊ ሁሉም ሰው የሚሰበስብበት አይደለም። 15 ሜምበሮች ይሰበሰቡና በአንድ ሀገር ኢሹ ላይ ለምሳሌ ፎር ኤግዛምፕል በሩሲያ እና በዩክሬን ጉዳዮች ላይ ይወያያሉ። በሌሎች አካባቢ ላይ ሴኩሪቲ ችግር ካለ ይወያያሉ። ስለዚህ ስንት ሜምበር ነው ያለ? 15 ሜምበሮች በሴኩሪቲ ካውንስል አሉ ማለት ነው። from this አምስቱ permanent members ናቸው። the 5 of them were permanent ወይም በሌላ አነጋገር ቬቶ ፓወር ድምጽን በድምጽ መሻር የሚችሉ ቬቶ ፓወር ያላቸው 5 ቋሚ አባላት ናቸው። 10ሩ ደግሞ ነን ፐርማኔንት በየጊዜው በጀነራል አሰምብሊ የሚቀያየሩ ተቀይሮ አዳዲስ ሜምበሮች የሚገቡበት ነው። ስለዚህ 10ሩ ከ15ቱ 10ሩ ምንድናቸው? ነን ፐርማኔንት ናቸው። 5ቱ ደግሞ ፐርማኔንት መቼም የማይቀየሩ ቬቶ ፓወር ያላቸው ናቸው ማለት ነው። ሶ እነዚህ ምንድነው የሚያደርጉት? በሴኩሪቲ ጉዳይ ላይ ምንድነው? አንደኛ አንድ ሀገር በሌላ ሀገር ያለ አግባብ ጥፋት ቢያጠፋ ምን ያደርጋል? ሳንክሽን ይጥላሉ፣ ማዕቀብ። የተለያዩ ሀገራት ላይ አሁን ብዙ ጊዜ አሜሪካ ማዕቀብ ስትጥል እናያለን። ማን ነው የሰጣ? በጀነራል አሴምብሊ ላይ በዩናይትድ ኔሽን ኦርጋናይዜሽን ፕሪንሲፕል ላይ ከተቀመጡ አንዱ ጉዳይ እነዚህ ፐርማኔንት የሆኑ ሜምበሮች ማዕቀብ መጣል ይችላሉ። አንድ ሀገር አለግባብ አንድን ሀገር ቢወር ማዕቀብ ይጣላል። and authorize a peacekeeping missions እነዚህ ሰላምን ሊያስጠብቁ የሚችሉ ጉዳዮች ሲመጡ ፕሮፖዝ ሲደረጉ ፕሮጀክቶች ሲቀረጹ እነዚህን ፕሮጀክቶችን ሪኮግናይዝ ያደርጋሉ፣ አውቶራይዝ ያደርጋሉ ማለት ነው። ሶ 5ቱም አባላት በዩናይትድ ኔሽን ላይ በጣም
ከፍተኛ የሆነ የስልጣን እርከን ያላቸው ናቸው። another point, the role and achievements of United Nations, የዩናይትድ ኔሽን ስትራክቸር አለው እና የራሱ የሆነ ኤም አለው፣ እንዲሁም ደግሞ ሮል እና አቺቭመንት አላቸው። ስለዚህ እነዚህ ምንድናቸው? አቺቭመንታቸው አንደኛ ፒስ ኪፒንግ ነው። ኢን ሴንስ የመጀመሪያ ዩናይትድ ኔሽን ወይም ዩኤን ሲቋቋም የመጀመሪያ ዓላማ የዓለም አቀፍ ሰላምን ማስጠበቅ ነው። ኤንድ ኮንፍሊክቶችን ሪዞልቭ ማድረግ ነው። ሪዞሉሽን የተለያዩ ነገሮችን ኔጎሽየት በማድረግ ሜዲቴት በማድረግ ሀገራት ወደ ሰላም ካታጎሪ እንዲመጡ የማስደረግ ከፍተኛ የሆነ ሮል አላቸው። ስለዚህ ይሄን አቺቭ ማድረግ ይጠበቅባቸዋል ማለት ነው። ሌላ ፕሮሞት የሚያደርጉት ደግሞ ይሄ ፒስ ኪፒንግ ነው። ፕሮሞት የሚያደርጉ ሌሎች ጉዳዮች አሉ። ለምሳሌ ሂውማን ራይትን ፕሮሞት ያደርጋሉ። ግዴታ ሂውማን ራይት ሰብአዊ መብት፣ የሰዎች ሰብአዊ መብት መጠበቅ መቻል አለበት። ኤጁኬሽን፣ ሄልዝ፣ የተለያዩ ዲፓርትሜንቶች አሉ በዩናይትድ ኔሽን ኦርጋናይዜሽን ላይ። ለምሳሌ ሂውማን ራይት አንዱ ፕሮሞት የሚደረግ ነው። ሁለተኛ ደግሞ ትምህርት ላልደረሳቸው አካባቢዎች ትምህርት እንዲደርስ ይደረጋል። መድረስም ብቻም ሳይሆን የኤጁኬሽን ኳሊቲ ከሌለ ኳሊቲ እንዲያገኝ አንድ ደሃ ሀገር ሳፖርት ያደርጋል። ፋይናንሻሊ፣ ማቴሪያሊ፣ በናውሌጅን በተለያዩ ጉዳዮች ላይ ሳፖርት ያደርጋሉ። ኤንድ አዝ ዌል አስ ጤና ላይ ዓለም አቀፍ ወርልድ ሄልዝ ኦርጋናይዜሽን ይሄ አንዱ የዩናይትድ ኔሽን ዲፓርትሜንት ነው። ስለዚህ ዩናይትድ ኔሽን የራሱ የሆነ ሮል አለው። አንደኛ ፒስ ኪፒንግ ፕሮሞት ያደርጋል። ሁለተኛ ሂውማን ራይት፣ ኤጁኬሽን እና ሄልዝ ላይ የተለያዩ አክሽኖችን ይወስዳሉ። ለምሳሌ ፓንደሚክ የሆነ ኢፒዴሚክ ዲዚዞች ዓለም አቀፍ ላይ ቢከሰት ለዚህ ሪስፖንሲቢሊቲ ወስደው ይሰራሉ ማለት ነው። ሶ ይሄ ሁማኒቴሪያን አሲስታንስ እና ኤዶችን ያደርጋሉ። ስለዚህ አንዱ የወርልድ ሄልዝ ኦርጋናይዜሽን ወይም WHO አንዱ ሪስፖንሲቢሊቲ ነው ማለት ነው። ሊሚቴሽንስ እስከየት ነው? ይሄ አሁን እነዚህ ያየናቸው ነገሮች ሮሎችና ፕሪንሲፕሎች ናቸው። ሊሚቴሽንስ የዩናይትድ ኔሽን ሊሚቴሽን so discuss on the security council can be blocked by veto power በቬቶ ፓወር ብሎክድ የሆኑ ጉዳዮችን ዲስከስ ያደርጋሉ። and depending on the members state ሚሊተሪ ፎርስ፣ ፋይናንሻል ሳፖርት እነዚህ ሊሚትድ የሆኑ ናቸው። ሊሚቴሽኑ እነዚህን ይመስላል። ሌላ ኢንተርናል ፖለቲካል አፌር ላይ በአንድ ሀገር ኢንተርናል ፖለቲካል አፌር ላይ ኢንተርፊር አያደርጉም። ዩናይትድ ኔሽን በሀገር ውስጥ በሚከሰቱ ኢሹዎች ላይ ኢንተርፌረንስ አይፈጥሩም ማለት ነው። ይሄ በምስሉ የምንመለከተው የዩናይትድ ኔሽን ኦርጋናይዜሽን አርማ ነው። የዩናይትድ ኔሽን ኦርጋናይዜሽን አርማ ይሄን ይመስላል። እዚህ ጋር ደግሞ የምንመለከተው የዩናይትድ ኔሽን ጄኔራል አሴምብሊ ወይም ጄኔራል ሚቲንግ የሚደረግበት አዳራሽ ነው። የት ነው የሚገኘው? አሜሪካ ኒውዮርክ ላይ ይገኛል። አንትል ነው ይሄ ዩናይትድ ኔሽን ኦርጋናይዜሽን ስብሰባ የሚደረገው አሜሪካ ላይ ነው። ይሄ የስብሰባ አዳራሽ ነው። እነዚህ ኤሪያዎች ናቸው። ከአፍሪካ አለ፣ ከዩሮፕ አለ፣ ከኤዥያ አለ። ከተለያዩ ኤሪያዎች ሰዎች ሜምበር ሆኖ በዚህ ይሳተፋሉ። እነዚህ በቀስት የምንመለከተው ሜምበሮች ናቸው። ፍሮም ዲፍረንት ኮርነርስ ከተለያዩ ኮርነሮች የምንመለከተው ሜምበሮች ናቸው ማለት ነው። በዛሬ ቪዲዮአችን እየተመለከትነው ምንድነው ዩናይትድ ኔሽን ማለት ምን ማለት ነው? ዩናይትድ ኔሽን መቼ ነው የተቋቋመው የሚለውን ነገር አይተናል። ከሁለተኛ ዓለም ጦርነት በኋላ 1945 ላይ የተባበሩት መንግስታት ድርጅት
ወይም ዩናይትድ ኔሽን ኦርጋናይዜሽን ተቋቁሟል። ስለዚህ የመቋቋሙ ደግሞ ምን አይነት ሮል ነው ፕሌይ የሚያደርገው? ኢንተርናሽናል ኮኦፕሬሽንን ፕሮሞት ያደርጋል። ኢንተርናሽናል ፒሶችን ኪፕ እንዲደረግ ያደርጋል ማለት ነው። ሶ የተለያዩ ዲስፒዩቶች፣ የተለያዩ አለመግባባቶች፣ ኮንፍሊክቶች ሲፈጠሩ ዩናይትድ ኔሽን ጣልቃ በመግባት በጉዳዩ ላይ ጣልቃ ገብቶ እንዲስተካከል ያደርጋል ማለት ነው። ሶ ዛሬ የተመለከትነው ስለ ዩናይትድ ኔሽን አወቃቀር እንዲሁም የዩናይትድ ኔሽን ኢምፖርታንስ አዝ ዌል አስ የዩናይትድ ኔሽን ፕሪንሲፕሎች ምንድናቸው፣ ኤሙ ምንድነው የሚለውን ነገር ተመልክተናል ማለት ነው። ሶ በደንብ አድርጋችሁ ስላዳመጣችሁ ከልብ አድርጌ አመሰግናለሁ። ቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ።